የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል ጦር ያዘመቱ ጀነራሎችን በግንባር ተገኝተው ጦራቸውን እንዲመሩ ማዘዙ ተሰማ። ጀነራሎቹን ሂዱና ማዕበሉ ባለበት አስቀሩ መባላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። ይህን ተከትሎ የ8 እዞች አዛዦች ግንባር ገብተዋል የተባለው። በዚህም ታዲያም አንዱ ጀነራልና ሌላ የሚመሯቸው ሰሞኑን አገዛዝ ወደ ጎንደር ብቻ 20 ሺህ ጦር እንዲያዘምቱ ማዘዙ ነው የተሰማው። በዝርዝር ነው ያለን። በአዲስ አበባ የተደረገው የትግራይ ክልል የአጀንዳ ማሰባሰብና ጉባኤ ተሳታፊዎች ልየታ ጦርነት እንዲታወጅ የተጠየቀበት መድረክ መሆኑ ተሰማ። የመድረኩ ተሳታፊዎች ይህ ጉባኤ በትግራይ ነው መካሄድ ያለበት በሚል ከአጀንዳ ውጭ ክርክር ያደረጉ ሲሆን የብልጽግና አገዛዝ በህወሓት ላይ ውጊያ ከፍቶ ባለስልጣናቱን በቁጥጥር ስር እንዲያውል ተጠይቋል። አሁን የትግራይ ህዝብ ካለበት ሁኔታ አንጻር ምክክር መደረግ ያለበት ህዝቡን እንዴት ከችግር እናውጣው፣ ምን አይነት ውጊያ ቢደረግ የሚሻለው የሚለው ብቻ መሆን ያለበት በማለት ተሳታፊዎች መከራከራቸውን ለኢትዮኒውስ ዝርዝር መረጃ ደርሷል። ፕሮፌሰር መስፍን አርአያ የተሰበሰብነው የክልል መንግስትን ለማውረድ አይደለም በማለትም ሲከራከሩ ተሰምተዋል። በዝርዝር ተሰሙታላችሁ። ፕሬዚዳንት ትራምፕ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራንን በኃይለኛው እንደሚመቱ ተናገሩ። አሜሪካ ተኩስ ለማቆም ኢራን የሆርሙዝ ወሽመጥን እንድትከፍት ቅድመ ሁኔታ ማቅረቧ ከተሰማ በኋላ ነው ትራምፕ ይህንን ሀሳብ በድጋሚ የተናገሩት። ፕሬዚዳንቱ በየቀኑ ሀሳባቸው መቃየራቸውን አሁንም የቀጠሉ ሲሆን ከባድ ያሉትን ጥቃት እንፈጽማለን ሲሉ ዝተዋል። ዝርዝሩን ትሰሙታላችሁ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በአማራ ክልል ጦር ያዘመቱ ጀነራሎችን በግንባር ተገኝተው ጦራቸውን እንዲመሩ ማዘዙ ተሰማ። ጀነራሎቹን ሂዱና ማዕበሉን ባለበት አስቀሩ መባላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። ይህንን ተከትሎም የ8 እዞች አዛዦች ግንባር ገብተዋል ተብሏል። በእነዚህ ጀነራሎች ከሚመሩት የጦር አባላቱ መካከል 20 ሺህ የሚሆኑት ጦር በደቡብ ጎንደር ተሰማርቷል ተብሏል። የብልጽግና አገዛዝ በአማራ ክልል ፋኖን እንኳንስ ትጥቁን ቀበቶውን አስፈትተን በ2 ሳምንት ጊዜ ውስጥ እናጠናቃለን በሚል የታወጀው ጦርነት 3 ዓመት ገደማ አስቆጥሯል። አገዛዙ በ2 ሳምንታት አጥፋቸዋለሁ ያላቸው የፋኖ ኃይሎች ከታች ወደ ላይ በፈጠሩት አደረጃጀት የአማራ ፋኖ ብሔራዊ ንቅናቄ የተሰኘ ድርጅት መመስረታቸውን ይፋ አድርገዋል። የፋኖ ኃይሎች ከጊዜ ወደ ጊዜ በአደረጃጀትና በትጥቅ እየጎለበቱ መጥተዋል በሚል የብልጽግና አገዛዝ ከሰሞኑ ለጀነራሎቹ አዲስ ትዕዛዝ ማስተላለፉን የኢትዮኒውስ የመረጃ ምንጮች ተናግረዋል። በዚህም ጦራቸውን በአማራ ክልል አሰማርቶ የሚገኙ የአገዛዙ መከላከያ የእዝ አዛዦች ወደ ግንባር ሄደው ጦራቸውን እንዲመሩ ትዕዛዝ ተላልፎላቸዋል የተባለው የእዙ አዛዥ ጀነራሎቹን ሂዱና ማዕበሉ ባለበት አስቀሩ መባላቸውን የኢትዮኒውስ የመረጃ ምንጮች ጨምረው ተናግረዋል። አገዛዙ ማዕበል ሲል ምን ማለቱ ነው ያልናቸው የመረጃ ምንጫችን ብልጽግናው ላይ የፋኖ ኃይሎች ያላቸውን ዝግጅት ከፍተኛ ነው፣ በማዕበል ይመጣሉ፣ አቅማቸውን ደቡብ ጎንደር ላይ አሳይተውናል፣ የክልሉን ጸጥታ እንደማይቋቋማቸው አረጋግጠናል፣ ይህ ማዕበል ባለበት ማስቀረት አለብን የሚል አቋም ይዟል ሲሉ አስረድተዋል። በዚህም መሰረት በክልሉ የሚገኙ እዞችን የሚመሩ የአገዛዙ መከላከያ ጀነራሎች ከቢሮ ወጥተው ጦራቸውን በግንባር ተገኝተው እንዲያበረታቱና እንዲመሩ ታዘዋል ሲሉ የመረጃ ምንጫቸው ተናግረዋል። በመሆኑም የአገዛዙ ጦር ልዩ ዘመቻዎች እዝ ዋና አዛዥ ጀነራል ሹማብ ደታ በሸዋ ቀጠና፣ የ11ኛ እዝ ዋና አዛዥ ሌተናል ጀነራል አድማሱ አለሙ በምዕራብ ወሎ ቀጠና፣ የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በሰሜን ወሎ ቀጠና፣ የ13ኛ እዝ ዋና አዛዥ ሜጀር ጀነራል ተስፋዬ አያሌው በላስታ እና ዋግምራ ቀጠና፣ የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማምር ተሰማ በከፊል ጎጃምና ደቡብ ጎንደር ቀጠና፣ የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ በምስራቅ ጎጃምና ሸዋ ቀጠና እንዲሁም የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በምዕራብና ማዕከላዊ ጎንደር ቀጠና ስምሪት ላይ ይገኛሉ ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። ጀነራሎቹ ከየአካባቢው የብልጽግና አመራሮች ጋር በመቀናጀት ለጦሩ ሞራል በመስጠት የሚከዳውንና በውጊያ የሚበተነውን ኃይል መሸከፍ እንደሚኖርባቸው አቅጣጫ ወርዶባቸዋል ተብሏል። የፋኖ አመራሮች ለመምታትና የስልጠና ማዕከላትን ለማውደም ያገዛዙ አየር ኃይል ሙሉ እርዳታ እንደሚያደርግላቸውና ይህንኑም ለሰራዊቱ
ለሰራዊቱ በመግለጽ ሞራል ለመስጠት እንደሚጠበቅባቸው መግባባት ላይ ተደርሷል ሲሉ ነው ወታደራዊ የኢትዮኒውስ የመረጃ ምንጮች አክለው የተናገሩትም። በሌላ በኩል ሰሞኑን አገዛዙ በደቡብ ጎንደር ዞን ብቻ 20 ሺህ ጦር ማዝመቱ የተሰማ ሲሆን ጦሩን የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ እንዲመሩ መደረጉን የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ላለፉት 2 ወራት በፋኖ ኃይሎች የተነጠቃቸው ከ17 በላይ ወረዳዎች መልሶ ለመቆጣጠር በሚል ነው 20 ሺህ ሰራዊት ማስገባቱ የተሰማው። የአገዛዙ ጦር በዞኑ ለሚያደርገው ዘመቻ ታዲያ ደብረ ታቦር፣ አዲስ ዘመንና ንፋስ መውጫ ማዘዣ ማዕከላት አድርጎ እየተጠቀመ ይገኛል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በዚህም ላለፉት 3 ተከታታይ ቀናት ወደ እብናት እስቴና ታች ጋይንት አቅጣጫ እንቅስቃሴ ያደረገው የአገዛዝ ጦር በአየር ኃይል ታግዞ ከፋኖ ኃይሎች ጋር ውጊያ አድርጓል። አገዛዙ በዞኑ ደራና እስቴ ወረዳዎች ከ10 ያላነሱ የድሮን ጥቃቶችን በመፈጸም በንጹሃን ላይ ጉዳት ማድረሱ መዘገባችን አይዘነጋም። በአዲስ አበባ የተጀመረው የትግራይ ክልል የአጀንዳ ማሰባሰብና የጉባኤ ተሳታፊ ለጌታ ጦርነት እንዲታወጅ የተጠየቀበት መድረክ መካሄዱ ተሰማ። የመድረኩ ተሳታፊዎች ይህ ጉባኤ በትግራይ ነው መካሄድ ያለበት በሚል ከአጀንዳ ውጭ ክርክር ያደረጉ ሲሆን የብልጽግና አገዛዝ በትግራይ በተለይም በህወሓት ላይ ውጊያ ከፍቶ ባለስልጣናቱን በቁጥጥር ስር እንዲያውል ተጠይቋል። አሁን የትግራይ ህዝብ ካለበት ሁኔታ አንጻር የምክር መደረግ ያለበት ህዝቡ እንዴት ከችግር እናውጣው፣ ምን አይነት ውጊያ ይደረግ የሚል ብቻ ነው መሆን ያለበት በማለት ተሳታፊዎች መከራከራቸውን ለኢትዮኒውስ ዝርዝር መረጃ ደርሷል። ፕሮፌሰር መስፍን አርአያ የተሰበሰብነው የክልሉን መንግስት ለማውረድ አይደለም በማለት ሲሞግቱ ተሰምተዋል። የብልጽግና ሀገራዊ ምክር ኮሚሽን በትግራይ ክልል ለስራው አስቻይ ሁኔታ እንደሌለ ገልጾም የክልል አጀንዳ ለማሰባሰብና የምክክር ጉባኤ ተሳታፊ ለመለየት አዲስ አበባ ውስጥ ምክክር የሚል መድረክ በትላንትናው ዕለት ቢከፍትም መድረኩ ግን ዓላማውን ስቶ ስለ ቀጣይ ጦርነት ሲመከርና ሲጠየቅ መዋሉን የመረጃ ምንጮች ተናግረዋል። በመድረኩ የነበሩና መረጃዎች ለኢትዮኒውስ የተናገሩት ተሳታፊዎች በአስቸኳይ ጦርነት ተደርጎ የትግራይ ህዝብ ነጻ ወጥቶ ወደ ትግራይ ገብተን ነው ልንወያይ የሚገባው በሚል ይህ መድረክ አያስፈልገንም ሲሉ ተከራክረዋል ተብሏል። እነዚህ በአዲስ አበባ የሚኖሩ እንዲሁም ከትግራይ ክልል እንደመጡ የተገለጹ የመድረኩ ተሳታፊዎች በአጠቃላይ በምክሩ ተገቢነት አናምንም ያሉ ሲሆን ይህ ስራ ይሰራ ቢባል እንኳን እዛው ትግራይ ክልል ውስጥ መደረግ አለበት በሚል ለዚህም ደግሞ ህወሓትን ሽፍቶች ቀድመ ማጥፋት አለበት በማለት ሲናገሩ ተደምጠዋል። የብልጽግና ሀገራዊ ምክር ኮሚሽኑ ሆነም የፌዴራሉ አገዛዝ በክልሉ የለም የተባለውን አስቻይ ሁኔታ የግድ እንዲፈጠር ማድረግ አለበት፣ ለዚህ አስቻይ ወታደራዊ እርምጃ ይወሰድ ያሉት ተሳታፊዎቹ ይህን ካደረግን በኋላ በየወረዳው ያለውን ህዝብ ለምክክሩ ተሳታፊ እንዲሆን እናደርጋለን በማለት ሲናገሩ ተደምጠዋል። በመድረኩ ላይ ጥያቄ ካቀረቡት አንዱ የሆኑት ሌተናል ጄኔራል ዮሐንስ ወይም ጆን መንጋግ ምክክሩ ትግራይ ቢሆን አይሻልም ወይ? ይህ መድረክ ትግራይ ሆኖ ገበሬው እናቶች ቢወያዩበት አይሻልም ወይ በማለት የጠየቁ ሲሆን ጨምረውም ኮሚሽኑ እየሰራ ያለው ስራ ወጣቱ በደንብ ተረድቶ ስራቸው እንዲታወቅ ቢደረገው ማለት ሲናገሩ ተደምጠዋል። አንድ ሌላ ተሳታፊ ደግሞ የትግራይ ህዝብ ችግር በዚህ መድረክ አይፈታም የሚል ሙግት አቅርበዋል። ተሳታፊው የትግራይ ህዝብ ችግር በዚህ መድረክ ይፈታል ወይም በመኖርና ባለመኖር ያለ ህዝብ እንዴት በዚህ አጀንዳ ችግሩ ይፈታል ብሎ ማለት ይቻላል? ይህ እኮ ቅንጦት ነው ሲሉ ሞግተዋል። እኒሁ ተሳታፊ ኮሚሽኑ በአዋጅ ተቋቁሞ እያለ የትግራይ ግዛት አንድነት ሳይከበር በራብ እየሞተ ህዝብ እያለን እንዴት ልንወያይ እንችላለን? እንዴት ይህ ችግር በዚህ ምክክር ይፈታል ብላችሁ ታስባላችሁ? ማለት ውይይቱ መደረግ ያለበት የትግራይን ችግር ለመፍታት ብቻ ነው ማለት ተከራክረዋል። ትግራይ ውስጥ አስቻይ ሁኔታ ከሌለ መጀመሪያ አስቻይ ሁኔታ መፍጠር አይሻልም ወይ? ሲጀመር አስቻይ ሁኔታ መፍጠር አይቀድምም ወይ? የሚሉ ጥያቄዎችና ወቀሳዎችም አቅርበዋል። ኃይለማርያም ክልፍ ወይም ታይሰን የተባሉ የመድረኩ ተሳታፊ ደግሞ በዚህ መድረክ የብልጽግናው መሪዎች አብይ ወይም ተመስገን ጥሩነህ መኖር ነበረባቸው ማለት የጠየቁ ሲሆን ትግራይ ውስጥ ባለው ኃይል ላይ እርምጃ መወሰድ አለበት፣ የፕሪቶሪያ ስምምነትን እያፈረሱ ስለሆነ ህግ ሊከበር ይገባል፣ በዚህ መድረክ የህወሓት ተላላኪዎች ይበዙበታል፣ አዲስ አበባም ሆነው ለህወሓት እየሰሩ ነው፣ እርምጃ ሊወሰድባቸው ይገባል ሲሉ ተከራክረዋል። አቶ ሙሉ ብርሃን የተባሉ የትዴፓ አመራር ደግሞ ያጣነው ምክክር ስለሆነ እዚህ ማግኘታችን ደስታ ይሰማኛል በማለት የጀመሩ ሲሆን መምጣታችን ካልቀረ ግን እንዴት ወደ ትግራይ መሄድ እንዳለብን ነው መመካከር ያለብን። በተጨማሪም የትግራይ ህዝብ እንዳይመክር እያደረጉ ያሉት ህወሓቶች ህግ ይከበርልን፣ አሁን ቢመቱ ይሻላል በማለት ጥያቄ አቅርበዋል። ጨምሮም የትግራይ ህዝብ የታገተ ህዝብ ስለሆነ ከመምከራችን በፊት እንዴት አጋቾችን መምታት ይቻላል በሚለው ላይ አሁን ብንመካከር ነው የሚሻለን በማለት ጠይቀዋል። እኔ በትግራይ እናት ለምናችሁ መንግስት ህግ እንዲያከብር ብታደርጉልና በትግራይ አሁን ላይ እርምጃ ቢወሰድ ማለት እንጂ ይህን ምክክር ማድረግ ያለብንም ከዛ በኋላ ነው ማለት ጠይቀዋል።
አቶ ጸጋሉል የተባሉ ተሳታፊ ደግሞ የፌዴራል መንግስቱ ደሞዝ አቋርጧል ማለት የተናገሩ ሲሆን ለሰራተኞች ቀጥታ በአካውንታቸው ቢያስገባላቸው አይሻልም ወይ? የትግራይ ወጣት ህወሓትን ጠልቶ እዚህ አዲስ አበባ ከመጣ በኋላ እየታሰረና እየተንገላታ እንዲሁም በደል እየደረሰበት ነው ማለት መፍትሄ የሚያገኝ ይሻለዋል ሲሉ ጠይቀዋል። በህወሓት ተጋብዞ ሻዕቢያ ትግራይ ገብቷል የሚሉት አቶ ጸጋሉል እስካሁን ሰው እያገተ ይወስዳል። ስለዚህ መጀመሪያ ህግ ይከበር፣ ህግ የማስከበር ስራ በትግራይ ይከፈት፣ ከሁሉም በፊት ይህንን ሽፍታና ዘራፊ ቡድን እናጥፋው ማለት እንደተናገሩ ተሳታፊዎች ለሚዲያችን መረጃ አርሰዋል። አቶ ሀጎስ የተባሉ ሌላኛው ተሳታፊ በየዙሩ እየተፈናቀልን ነው፣ ህዝባችንም ከፍተኛ ችግር ውስጥ ነው ያለነው። እኔም ተፈናቅዬ ነው እዚህ አዲስ አበባ የመጣሁት፣ በርካቶቻችሁም ተፈናቅላችሁን የመጣችሁት፣ ይህን ማወቅ አለባችሁ ሲሉ ተናግረዋል። አቶ ሀጎስ ጨምረውም እዚህ ያለነው የትግራይ ተወላጆች አብዛኛው በዙር የተፈናቀልን በ2013 የመጀመሪያ ዙር ቀጥሎ ጌታቸው አሁን ደግሞ የታደሰልን ጠብቅ ነው። ይህ ሁሉ የሆነው በህወሓት ነው። የትግራይ ህዝብ መከራውን እየበላ ያለው ህዝብ ነው። ፌዴራል ሁሉም ነገር ጥርቅም አድርጎ ዘግቶበታል። ይህ ልክ አይደለም። በተጨማሪም የፌዴራል መንግስቱ ሙሉ 100% ህወሓት መስጠቱ ክልሉን ስህተት ነው ሲሉ ተከራክረዋል። ክብሮም አያሌው የተባሉ የተሳታፊ ስብሰባው አዲስ አበባ የተደረገበት ምክንያት በትግራይ ያለው ኃይል ሽፍታ ስለሆነ በምንም መልኩ ለመሰበሰብ ስለማይመች ነው። እኔ በጣም እየገረመኝ ያለው መንግስት ለምን እነዚህ ሽፍቶች አደባ ያስይዛቸውም? እኛ ባንዳ ተብለን ለምን እንሰደዳለን? እነሱ ከሻዕቢያ ጋር እየሰሩ ለምን ለውጥ ፈላጊ ሰላም ያመጣል? በማለት መድረኩ ህወሓትን ማጥፋት እንዳለበት ማተኮር እንዳለበት ሲጠይቁ ተደምጠዋል። ሌላኛው የመድረኩ ተሳታፊ አቶ ሰለሞን ተስፋ የተባሉ ፖለቲከኛ በኩላቸው እኛ ኢትዮጵያውያንን መሪዎች ስላኮረፉ ሀገራችንን አንክድም፣ ምክክሩ ላይ ከጀምሮ እስከ ሁሉም ወረዳ መውረድ አለበት፣ ስለዚህ ለምትሰሩት ስራ እናመሰግናለን በማለት በመድረኩ ላይ አድናቆታቸውን አቅርቧል። ለእነዚህ ሁሉ አጀንዳዎች ውጭ ለሆኑ የጦርነት ጥያቄዎች ምላሽ ሰጡት ፕሮፌሰር መስፍን አርአያ እኛ እኮ የተሰበሰብነው የክልል መንግስት ለመገልበጥ ሳይሆን እንደ ሀገር ለመምከር ነው ብለዋል። ፕሮፌሰሩ ዋው የትግራይ ህዝብ እየተጎዳ ነው ብለው አምነዋል የተባለ ሲሆን ነገር ግን የትግራይ ህዝብ የተጎዳው እንደ ሀገር የገጠመን ችግር ሰለባ ስለሆነ ነው ማለት ተናግረዋል። ትላንት የተጀመረው ይህ ጉባኤ እስከ ከሰዓት ድረስ ወደ ታሰበለት ዓላማ መግባት አልቻለም ያሉት የመረጃ ምንጮች በዋናነት ጦርነት እንዲከፈትና በህወሓት ላይ እርምጃ እንዲወሰድ ሲቀሰቀሱሏን ብሏል። ታዲያ ኮሚሽነሮቹ መረጃ እንዳይወጣ በሚል የፌዴራሉ ሰራተኞችና ባለስልጣናት ለብቻቸውን፣ ነዋሪዎችና ተሳታፊዎች ለብቻቸውን እንዲሁም የማህበረሰብ አንቂና ንቁ ተሳታፊ የተባሉትን ደግሞ ለብቻቸው በሶስት ቡድን መክፈል መሸጋገራቸው፣ በዚህም ታዲያ እስከ ምሽት ድረስ አጠቃላይ ውይይት እንዳልተጀመረ ተናግረዋል። ፕሬዚዳንት ትራምፕ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራን በኃይለኛው እመታለሁ አሉ። አሜሪካ ተኩስ ለማቆም ኢራን የሆርሙዝ ወሽመጥ እንድትከፍት ቅድመ ሁኔታ ማቅረቧ ከተሰማ በኋላ ነው ትራምፕን ያሉት። በእርግጥ ፕሬዚዳንቱ በየቀኑ ሀሳባቸውን መቃየራቸውን አሁንም የቀጠሉ ሲሆን ከባድ ያሉትን ጥቃት እንፈጽማለን ሲሉ ተደምጠዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ከ2 እስከ 3 ሳምንት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እናጠናቅቃለን ሲሉ አስታውቀዋል። ትራምፕ ትላንት ምሽት ለሀገሪቱ ሕዝብ ባደረጉት በቴሌቪዥን የተላለፈ ንግግር የአሜሪካ ጦር በኢራን ጦር ሊያሳካ የፈልጋቸው ግቦች ላይ ለመድረስ መቃረቡን ገልጸዋል። ጦርነቱ መቼ ይጠናቃል ለሚለው ጊዜ ሰሌዳ ከመስጠት ተቆጥቧል። ትራምፕ ባደረጉት ንግግር በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኝ መተላለፊያ እንዲቆጣጠሩ ጠይቀዋል። ትራምፕ 20 ደቂቃ ገደማ የፈጀው የዋይት ሀውስ ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ ተናግረዋል። የኢራን ባህር ኃይል የድሮና ባሊስቲክ ሚሳይል ጦሮች ተደምስሰዋል ብለዋል። በጣም በአጭር ጊዜ ውስጥ በሚቀጥሉት ከ2 እስከ 3 ሳምንታት በሚሆን ጊዜ ውስጥ እጅግ በኃይለኛውን መታቸዋለን ሲሉም ዝተዋል። ፕሬዚዳንቱ ከኢራን አመራር ጋር እየተካሄደ ነው ስላሉት ንግግር ዝርዝር መረጃ ከመስጠትም ተቆጥበዋል። ድርድሩ ፍሬ አልባ የሚሆን ከሆነ የኢራን የኤነርጂ መሰረተ ልማት እንደሚመቱ ጠቁመዋል። ስምምነት ላይ ካልደረሰ እያንዳንዱ የኤሌክትሪክ ኃይል ማመንጫ በጣም በኃይለኛውን መታለን፣ ምናልባትም ተመሳሳይ ጊዜ ላይ ነን ሲሉ ተናግረዋል። ምንም እንኳን ከሁሉም አንጻር ቀላሉ ኢላማ ቢሆንም ነዳጃቸውን አልመታንም፣ ምክንያቱም የመትረፍ ወይም ደግሞ መልሶ የመገንባት ትንሽም እንኳን እድል አይሰጣቸውም ሲሉ ተደምጠዋል። ትራምፕ ከዚህ ንግግራቸው አስቀድሞ የኢራን ተኩስ አቁም እንዲደረግ ጠይቃለች ማለት ጽፈው ነበር። የኢራን ውጭ ጉዳይ ሚኒስትር በቶሎ በሰጠው ምላሽ የፕሬዝዳንቱን ገለጻ ሐሰትና መሰረተ ቢስ ሲል አጣጥሎታል።
ትላንትና ንግግራቸው ከዚህ ቀደም እንዳደረጉት ሁሉም የአሜሪካ አጋሮች የሆርሙዝ ወሽመጥ ደህንነትን ለማረጋገጥ እንዲንቀሳቀሱ ጠይቀዋል። ቢዘገይም ድፍረት አሳዩ፣ እንዲሁ ወደ ወሽመጡ ሄዳችሁ ያዙት ብለዋል። አገራቸው ከኔቶ የማስወጣት ሀሳብ እንዳላቸው ሲገልጹ የነበሩት ትራምፕ በዚህ ንግግራቸው ከወታደራዊ ጥምረት ጋር ወደፊት ስለሚኖረው ሁኔታ አልጠቀሱም። አንድ ወር ያለፈውን ጦርነት የሚቆምበት መንገድ በተመለከተ ከሁሉም ወገን የተለያየና የሚቃረን አስተያየት እየተሰነዘረ ባለበት በዚህ ጊዜ ጥቃቶችና ያጸፋ ጥቃቶች አሁንም ቀጥለዋል። ትራምፕ ጦርነቱ በጥቂት ሳምንታት ውስጥ እንደሚቆም መናገራቸውን ተከትሎ ኢራን ድርድር ለማድረግ ጥያቄ ማቅረቧን ከገለጹ ከሰዓታት በኋላ ከኢራን በኩል ይህ ውሸትና የማይገመት ነው በማለት ተቃራኒ ዜና ወጥቷል። የኢራን ቴሌቪዥን ትላንት ከሰዓት በኋላ የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ጠቅሶ እንደዘገበው ፕሬዚዳንት ትራምፕ ከኢራን በኩል የድርድር ጥያቄ ቀርቧል መባሉ ሐሰትና መሰረተ ቢስ ነው፣ ልታምኑ አይገባም ማለታቸውን ሮይተርስ ዘግቧል። አሜሪካና እስራኤል እያካሄዱት ባሉት ጥቃት ኢራን ከባድ ውድመት ቢደርስባትም የአጸፋ ጥቃቷን በመካከለኛው ምስራቅ አገራት ውስጥ ከባድ ፍርሃት አስፍኗል። በተጨማሪም ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዝጋቷ በአብዛኛው ዓለም ክፍል ውስጥ የነዳጅ እጥረትና የዋጋ ንረት ተከስቷል። በዚህ ምክንያት የጦርነቱ ቀስቃሾች አሜሪካና እስራኤል የተወቀሱ ሲሆን ኢራን የባህር መተላለፊያውን ያለምንም ቅድመ ሁኔታ የምትከፍት ከሆነ አሜሪካ ተኩስ ለማቆም እንደምትስማማ እየተዘገበ ነው። በተጨማሪም የአሜሪካው ምክትል ፕሬዚዳንት ጂዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውና የሆርሙዝ ወሽመጥ መከፈት ላይ ኢራን የአሜሪካ ቅድመ ሁኔታ እንድትቀበል በሚስጥር መልእክት እንደተላለፈ ሮይተርስ ዘግቧል። የአንድ የአሜሪካ ዜና ድረገጽ የሆነው አክሲዮስ እንደዘገበው ከሆነ ተኩስ ለማቆም በምላሹ የሆርሙዝ መተላለፊያ ለማስከፈት ንግግር እየተካሄደ ነው። ኢራን ግን ከተኩስ አቁም ይልቅ ዘላቂ ጦርነት የማቆም ዋስትና እንዲሰጣት በመጠየቅ ሌሎች ቅድመ ሁኔታዎችን አስቀምጣለች ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።